ሰው ልጅ የምድር ቆይታ ውስጥ የአንድ ግለሰብ ማለት ነው የምድር ቆይታ እድሜው ውስጥ በብዙ የእድገት ደረጃዎች ያልፋል አይደለ? ከልጅነት አብዛኛው ልጅነት የሚባለው ከመወለድ ጀምሮ እስከ አቅመ አዳም አቅመ ሔዋን የሚሄዱት ደረጃ እስኪደርስበት ድረስ፣ ከዛ በኋላ ደግሞ በጉርምስና፣ ከዛ በስተመጨረሻ በእርጅና የሚባሉ የተለያዩ ወቅቶችን ያሳልፋል የሰው ልጅና በምድር ላይ እንዲህ ካሉ የሰው ልጅ የስጋ ወቅቶች ውስጥ ወይም በዚህ ደረጃ ከምናገኛቸው ወቅቶች ውስጥ በጣም ተወዳጁ ልጅነት ነው። በአብዛኛው ልጅነት የሚባለው ከተወለድንበት ጀምሮ እስከ 12 14 ኦን አቨሬጅ እንደዛ ስለሆነ አብዛኞቻችን በዛን ጊዜ የነበረውን ነገር አናስታውሰውም። ግን እንዲሁ ካደግን በኋላ በምናየው በጣም ተቻኩለን ማደግ ፈልገን ትልቅ ሰው በሆንኩ ብለን ተመኝተን ያደግነውን እድገት ላይ ከደረስን በኋላ ግን እድገቱ አብሮ ይዞት የሚመጣው ኃላፊነት፣ አብሮት ይዞት የሚመጣው ራስን የመቻል ዕዳ፣ አብሮት ይዞት የሚመጣው ብዙ ቻሌንጅ ስላለ ሁሉም ሰው ልጅነቱን ይመኛል ወይም ልጅ በሆንኩ ይላል። ስለዚህ ቤዚክሊ ልጅ መሆን በሰው ልጅ አእምሮ ወይም በሰው ልጅ ስሜት ምንድነው? ራስን ጥሎ በሌላ አባትም ይሁን ወላጅ በሚባሉ እናትም ትሁን በወላጆች ኃላፊነታቸውን እነሱ እየተወጡልን እኛ ህይወትን ብቻ መኖር የሆነ ህይወት እንዳለ መጫወት ብቻ እንደሆነ ኑሯችን እንደዚህ ላይፍ ትሬትኒንግ የሆነ ወይም ይሄ በጣም ጉዳይ የሆኑ አለ ኢሹ የሆኑ የህይወት ኢሹ የሆኑ ጉዳዮችን የመወሰን ዕዳ እንደሌለብን አይነት ኬር ፍሪ ሆነን ስለምንኖር ያንን ነው የሚፈልገው ማለት ነው። ሁሉም ሰው ልጅ መሆን መመኘት ብቻ ሳይሆን የምር ውስጡ ልጅ የመሆን ፍላጎት አለው፣ ኬር መደረግ ፍላጎት አለው። ዛሬ ግን አንድ የምስራች ልነግራችሁ ፈልጌ ነው። እውነት ነው ሰው የልጅነት ፍላጎቱ ትክክል ነው። ራሱን ለመቻል መሞከሩ ወይም ወደዛ መሄዱም ትክክል ነው። ምክንያቱም ወላጅ የሚሆንለት ወይም በትክክለኛው በልጅነት ሳይንሱ ወይም በልጅነት ማንነቱ እንደዛ የሚቀበለው ምድር ላይ አንድም ነገር የለም። ሁሉም ከሰው ይጠበቃል እንጂ ለሰው የወላጅን ያክል እንክብካቤ፣ የወላጅን ያክል አቅራቦት፣ የወላጅን ያህል ፍቅርም ሆነ የወላጅን ያህል አፌክሽን የሚሰጥ ነገር ምድር ላይ አታገኝም። ከዛ በኋላ ያለው ነገር በሙሉ ራስን ቻል ነው። ወይም ሰልፊሽ መሆን አለብህ ወይም ለራስህ የተለያዩ የባህሪ ቅጥር አበጅተህ ነው እንጂ ወላጅ ላይ እኮ ባህሪ የለህ። ያለህን ባህሪ ይችላሉ እንግዲህ አሁን አቨሬጅ ነው። አሁን ስለ ሞዴሬት ሰው ስለሆነ የምናወራው ይችላሉ። ትነጫነጭ አታቅ አክቹዋሊ እንዲያውም ግንዛቤውም እኮ የለህም ምን እያደረክ እንደሆነ። ራስህን ጥለህ ነው የምትኖረው። ራስህን ጥለህ የምትኖርበት የትኛውም ኢንቫይሮንመንት ግን ሰው ራሱን ካወቀ በኋላ አያገኝም። በየትኛውም ኢንቫይሮንመንት ባይዘው ይሄንን ከተፈጥሮ ጋር በተፈጥሮ ካሉ እንዲህ ካሉ ሌሎች መሰል ፍጥረታት የሰው ፍጥረታት ጋር ከሰው በሰው ምድር ያሉ ፍጥረታት ጋር ብናየው እንግዲህ ሁሉም ቀን አላቸው አይደለ? እንግዲህ ልክ ለኛ እንደሚነጋው ፀሐይም ለነሱ ትነጋላቸውና ፀሐይ ወጣ እስከ ምሽት ድረስ እንቅስቃሴ ያላቸው ኑሮ አላቸው። ግን ፍጥረታዊ መገኘታቸው ላይ ኃላፊነት ወስደው እነሱ ለራሳቸው ኬር አድርገው እነሱ ሪስፖንሲብል ሆነው ሳይሆን ተፈጥሯዊ እንቅስቃሴያቸውን ነው የሚያደርገው። በተፈጥሯዊ እንቅስቃሴያቸው ነው ሁሉንም ፕሮቪዥን የሚያገኙት እንጂ እንደ ሰው ልጅ ራስ ገዝ ሆነው ራስ አስተዳዳሪ አይደሉም። ሁሉ በትክክለኛው ወደ ተፈጥሮ ከመጣን ሰው ሁሌ ልጅ ሆኖ መኖር ነበረበት። መኖርም የሚችለው እንደዛ ሆኖ ራሱን ችሎ አይደለም። ባይዘው እዚህ ላይ ስላችሁ ራሱን ችሎ ማለት እንግዲህ ቁጭ ብሎ እንግዲህ ማር መጥቶ አፉ ላይ ይንጠባጠብለታል ማለት አይደለም። ቁጭ ማለትም እኮ ራሱ ሌላ አዛ ነገር ነው። ቁጭ ማለት ማን ይፈልጋል? የሚፈለግ ይመስል ነገር ማለት እንደዛ እኮ አይደለም። እንቅስቃሴ እያደረገ ግን እንቅስቃሴ ውስጥ የሚያገኛቸውን ጣዕም በሙሉ ቀርቦለት ጉዞ እያደረገ እዛ ጉዞ ውስጥ ግን የሚያገኛቸው የተለያዩ ዴስቲኔሽኖቹ ይሄ መዳረሻዎቹ ግን ኦልሬዲ የቀረቡለት ጣዕሙ፣ ቃናው፣ እንቅስቃሴው በሙሉ ቀርቦለት በወላጅ ቀርቦለት የሚኖር እንጂ ወይም በፈጣሪው ቀርቦለት የሚኖር እንጂ ራሱ ኩክ አድርጎ ለራሱ የሚመገብ አይደል። ደግሞ ምድር ላይ በጣም እንግዲህ አሁን ቴስታችን ስለተበላሸ አፕታይታችን ስለተበላሸ ነው እንጂ የሰው ልጅ በህይወት ዘመኑ በሙሉ የማይጨርሳቸው ብዙ አይነት ምግቦች አሉ። ፀሐይ ኩክ ያደረገቻቸው ናቹራል በፈጣሪ ሼፍ ሆኖ የሰራቸውን በላቸውና እንደዛ አይነት ምግቦች አሉ። እንደዚህ ፕሮቫይድ ተደርጎለት ለስጋው እኮ እንደዚህ ተደርጎለት የሚኖር ነው እንጂ ጥረህ ግረህ ብላ ራስህን ቻል ለራስህ ፍጋ ልፋ ወጣና ወረድ የሚባል አይደለም። ስለዚህ አንዱ ጥሪያችን ይሄ ነው ልላችሁ ነው። ወደ ፍጥረታዊ ልጅነታችሁ ተመለሱ። አባት አለው ሰው መገኛ አለው። አባት ማለት ሶርስ ስለሆነ ፈጣሪ አለው። ልጅነታችንም ኦልሬዲ አለ ምድር ላይ ተሰጥቶናል። ሰው ልጅ ሆኖ መኖር ይችላል።
ፍጥረታዊ ልጅነቱን ማግኘት ይችላል። ስለዚህ ሁላችሁንም ጋብዛችኋለሁ፣ ኑና የመጀመሪያ ኦሪንቴሽን ክላስ ተማሩና ከዛ ቢኖሩን ቀጣይ የሳምንታዊ ክላሶቻችንን ተከታተሉና አንዱ በዚህ ህይወት ጉዞ የምታገኙት ልጅነታችሁን ስለሆነ ልጅነታችሁን ኦልሬዲ የተሰጠ ነው፣ የእናንተ ነው። ልጅነታችሁን ተጎናጸፉ። እንደ ልጅ ሆኖ መኖር ይቻላል። ምድር እንደዋሸችን አይደለም። ልጅነት የሆነ ጊዜ ላይ አይተነው የሚያልፍ ከዛ እየናፈቅነው እየዘፈንለት ምን ነገር ሳይሆን አክቹዋሊ ጨብጠ ነው ሆነ ነው የምንኖረው ነገር ነው። ለዘላለም የምንኖረው ነገር ነው። ስለዚህ ሁላችሁም አበረታታችኋለሁ። ለዛሬ ግን ልጅነት በሚል አርዕስት የነበረን የትምህርት ቪዲዮ እዚህ ላይ ያበቃል። ሌላ የትምህርት ቪዲዮ እስክንገናኝ ድረስ ብዙ ሰላም፣ ብዙ ፍቅር